የተወለዱት ከሸኖ 5 ኪሎ ሜትር በምትርቀዋ ፊንጫው አካባቢ ነው። የዛሬው ባለታሪካችን የአርበኛ ልጅ መሆኔ ጥንቅቅ ያልኩ ፈጣን እረኛ እንደሆን ረድቶኛል ይላሉ ያኔው ትንሹ እረኛ ያሁኑ አሰልጣኝ። ጎዳና ማደር፣ የውሻ ምግብ መብላት፣ እንቁላል በቅርጫት መሸጥ ያልበገራቸው አንድ ሰሞን ደግሞ ከማናለቦች ዲቦ ጋር ሙዚቀኛም ሆነው ነበር። ለጥቆም ኑሮን ለማሸነፍ ለስደት ሱዳን፣ እስራኤል ድንበር ብሎ በግብጽ እስር ቤት የተንከራተቱ በሰዎች የተገፉ የተናቁ አሁን ላይ ግን ዓለምን የጎበኙ ብሎ የሴቶች ብሔራዊ ቡድንን ለማሰልጠን የበቁት ባለታሪካችን ማን ናቸው? ተከታተሉን። ሰላም ጤና ይስጥልኝ ውድ ሀገሬ ተመልካቾች፣ እንደተለመደው በየሳምንቱ ተምሳሌት የሚሆኑ ሰዎችን በሀገሬ ቴሌቪዥን እሁድ ምሽት ላይ እንደዚህ በአማረ መልኩ እናቀርባለን። ዛሬ ደግሞ እጅግ ከሚያስደንቅ ታሪካቸው ሊያጋሩን እዚህ የተገኙት በጣም ታላቅ ሰው ናቸው። በእግር ኳሱ ወይም ደግሞ በስፖርት ዓለሙ ከ27 ዓመት በላይ ቆይታን አድርገዋል። በተጨማሪም እጅግ በርካታ ድንቅ ስራዎችን ሰርተዋል። በደንብ ራሳቸውን አስተዋውቀውን ያሳለፉትን ጊዜ ከእንቁላል ሻጭነት፣ ከጎዳና ዳሪነት፣ ከተለያዩ የልጅነት ሰቀቀን ወጥተው ዛሬ ላይ ትልቅ ስኬት ላይ ደርሰዋልና ከእሳቸው ጋር ቆይታ እናደርጋለን። ማናቸው እንደምትሉ አልጠራጠርም። እንኳን ደህና መጣ ኮች። እንኳን ደህና ተባኪ። አንተ እያልኩ ነው የምቀጥለው ኮች። አንቱ ብዬ ለተመልካቾች ሳቀርብ ማንን ትልቅ ሰው ሽማግሌ ያቀረብሽብን እንዳይሉ ሄዳ ለኛችን አንተ እያልኩ ልቀጥል አይደል? አዎ እሺ ኮች፣ እንኳን ደህና መጣ። እንኳን ደህና ተባኪ። ደስ ብሎኛል ተምሳሌት ላይ እንግዳ ሆነክ ስለቀረብክ። በጣም የማየው ሁሉ ጊዜ የምመኘው ፕሮግራም ነበርና መቼ ይደርሰኛል ብዬ ሳስብ በእግዚአብሔር ፈቃድ ሆኖ ዛሬ ደርሶኛል። ስለተጋበዝኩ እንግዳ ስለሆንኩ እኔም በጣም ደስ ብሎኛል። እሺ ኮች፣ እንግዲህ አንዳንድ ሰው ምናልባት ባያውቅህ ስምህን አስተዋውቀንና መለስ አድርጌ ከልጅነት ሰው መሰረቱ ከልጅነት አይደለም የሚሰራው፣ ምንም ጥያቄ የለውም። ልጅነት ያሳለፍነው ነገር ነው ዛሬ ላይ እዚህ የሚደርሰውና ያ ትንሹ ኮች፣ ትንሹ ልጅ፣ ትንሹ እንቁላል ሻጭ፣ ትንሹ እረኛ ዛሬ ላይ እንዴት እንደዚህ ደረሰ የሚለውን ወደ ሸኖ ልውሰድክና ከአዲስ አበባ ወደ 17 ኪሎ ሜትር ነው 78 ኪሎ ሜትር አካባቢ ልውሰድህና እስቲ ስለ ልጅነት ስለነበረው ነገር፣ ስለ እረኝነት አካባቢው ላይ ስለነበረው ነገር መለስ ብዬ ላስታውስህ። ብርሃኑ ግዛው እባላለሁ። ተወልጄ ያደኩት ሸኖ አካባቢ ወይም መኑሻ የምትባል ቦታ ላይ ነች። ልዩ ወረዳ ደግሞ ቅንብቢት ወረዳ ነው የሚባለውና ከሸኖ 5 ኪሎ ሜትር ነው እኔ የተወለድኩባት ቦታና የሸኖን መሄድ አይፈቀድልንም። ድምጿን ግን እንሰማለን። ወይን የቤተ ክርስቲያን ቅዳሴ ወይን ደግሞ 7 ሰዓት ሲሆን አላሁ አክበር ሲል ወይን ደግሞ ሰዎች ወደ ገበያ ሲሄዱ ሲመለሱ አልሄድንም እንጂ ብዙዎቹ ቅዳሜ ቀን ሲሄዱ ሲመለሱና አስተዳደጌ እንደማንኛውም ሰው ነው ማለት ይቻላል። እንግዲህ እኔ ለአባቴ የመጀመሪያ ልጅ ነኝ። አባቴና እናቴ ደግሞ በጣም በመፍጠን 6 ልጆችን ነው የወለዱት። እኔ ደግሞ በጣም አካባቢው ላይ የኔ አባት ነው ከ4 ወንድ ልጅ የተገኘ፣ ሌሎቹ እንዳለ ሴት ስለሆነ እኔ በተጨማሪ ደግሞ በአባቴ ቦታ ስገኝ እልልታው ደስታው በዛ ላይ ደግሞ ወንድ ልጅ ተገኘ ተብሎ የሚሰጠው ስያሜ በእርግጥ እኔ አላምንበትም። ያው እኔ ለሴት ነው ብዙ ክብር ያለኝ አሁንም በዛ ያለና ዝም ብዬ ሳስታውስ ሁሉም ሰው እደግልን ትልቅ ደረጃ ድረስልን እያለኝ ወይም ደግሞ ወታደሩን ፖሊሱን እያለ ሲመኝልኝ ወይም ደግሞ ሯጩን እያለ ሲመኝልኝ የነበረ ልጅ ነበርኩኝና የተወለድኩት 1972 ሐምሌ 29 እጅግ በጣም ደስ የሚል ከብት በማገድ ለቤተሰብ በመታዘዝ ተመርቄ ምርቃትን ፍለጋ ብዙ ጊዜ ከገበያ የሚመጡትን ሰዎች ከብቶች ከተኙልኝ ተሸክሜ ቤታቸው አደርስላቸዋለሁና ከዛ በኋላ ህይወት እንዴት ቀጠለ? ምንድነው በልጅነት የገጠመህና ለመከራ የዳረገ ምናልባት የገጠመ ፈተና በወቅቱ እንደዚህ ካለበት ከተመረክበት ካደክበት ነገር ትንሽ ፈቀቅ ያለ ነገር የመጣው ምንድነው? ከጊዜ በኋላ ግን ምንድነው ክስተት? ያው ይጋጩና አባቴም ከሰዎች ጋር እስር ቤት ይገባል።
ከዛ እሱ 2-3 አመት ታስሮ ከተወጣ በኋላ ከእናቴ ጋር መስማማት ያቀተዋል። አንድ እያለ 2 እያለ 3 እያለ ወንድሞቼም እህቶቼም ይሞታሉ። ታናናሾች በጠቅላላ ማለት እና አሁን እኔና አንድ ወንድም ብቻ ቀራል። ከስድስት እንግዲህ 4ቱ በህይወት ያልፋሉ በጣም በአጭር ጊዜ ውስጥ ተሰው በቃና ይሄ ስብራት እንግዲህ ይሄ ህመም ይሄ ደግሞ ተስፋ መቁረጥ ነገሮች ገና ከልጅነቴ ነው የጀመሩኝና በዛ መካከል እንግዲህ እናቴና አባቴ ወደ አዲስ አበባ መጡ። አሁን መበላዋለኝ መጠጣዋለኝ ግን ምን ተራብቆ መሰለሽ ደግሞ እነሱ ደግሞ መለያየታቸውና የወንድሞች ማጣት እናትና አባት በቃ ፍቅር እኔ አሁን ብዙ ጊዜ ለብዙ ሰዎች ምሎ ወይ ደግሞ እኔም ካገባው በኋላ በጣም የምጠነቀቀው ያኔ አባቴ ምን ያህል እንደሚናፍቀኝ አውቃለሁ፣ እናቴ ምን ያህል እንደምትናፍቀኝ አውቃለሁና በዚህ ምክንያት እንግዲህ ተነስቼ ከተማ ላቀም እግዚአብሔር ሲረዳኝ በመኪና ተንጠልጥዬ እየተመጣልሻለሁ ወደ አዲስ አበባ በመኪና ተንጠልጥለን የመጣው ተንጠልጥዬ በቃ የመጀመሪያ ጊዜ መኪና እንትን ውስጥ ያልገባው የመኪና ወንበር እየሳይሆን ተንጠልጥዬ ያው ሲያወሩልኝ ሰማለሁ ምን እላለሁና ከዛ በኋላ የሆነ ቦታ ላይ እንትን ሲሉ መሬቱ ይሮጥብኛል ምናምን እንዳጋጣሚ ግን አትጥፋ ኑር የምትል ነፍስ ከሆነ ጭመርካቶ ወለተንሳይ ዘውዴ ይባላል የእናቴ ወንድም እንቁላሉን ይዞ ሲሄድ ድንገት አየሁት። ከዛ እሱም ደነገጠ፣ ሌላን ሰው መሰልኩት። ከዛ ስነግሮ ወደ ቤት ይዞ እናቴንም አገናኘኝ። እናቴ ደግሞ ወደ አባቴ ወሰደችኝ። እናት እዚህ መጣው ነበር እዚህ መጣለ ያው በመሃል ከዛ መጨረሻ ላይ አያቴ ደግሞ አሁንም ፈልጋኝ ወደ ገጠር ትመልሰኛለች እና ትምህርት መቀጠል አለብህ ልክ አይደለም ምናምን ተብዬ ማለት ነው። እሺ እንግዲህ ከተማ የለመደ ልጅ አሁንም ጠፍቼ እመጣለሁ። በዚህ መካከል ምን ተከሰተ መሰለሽ? ያ ይቀረኛ አንድ ወንድሜ ደግሞ ህይወቱ ሲያልፍ እሱን ቀበርኩኝ። እናቴና አባቴ እንደገና ተገናኙ። ሌላ ልጅ እናፈራለን ብሎ ሰዎች አገናኟቸው። በዚህ ምክንያት በቃ አሁን ትንሽዬ አይምሮዬም ራሱ ጥሩ አለመሆን በቃ ደስተኛ አለመሆን ከቤተሰቦቼ ጋር እንደገና ተለያየሁ። ከተለያየሁ በኋላ አጎቴ ጋር ገባሁኝ። አሁን እንግዲህ አጎቴ ጋር ከገባሁ በኋላ የሚያሳዝንሽ ነገር ምንድነው? የማታ ትምህርት ነው የምትማሪ። ቀኑን ሙሉ እንቁላል ይዘህ ትዞራለህ፣ ትሸከማለህ። ግን የእንቁላል ንግድ በባህሪው ይጎልብሃል፣ ሚሰርቅ ይኖራል። ሁለተኛ ደግሞ ተሳስተ ቆጥረህም ትሰጣለህ። ተሳስቼ ቆጥሬም እሰጣለሁ። ሁለተኛ ደግሞ ይሰባበር። በጣም ደግሞ ፈጣን መባል ሰው ነኝና እንቁላሉን ሽጬ ምን ብዬ የከተማ አራዳ ነኝ የሚሉት እንደገና ደግሞ ጨይሱ የሚባሉትን ሰዎች ጋር አብሬ መዋል፣ በቃ ከጋንግስተሮች ጋር መዋል ቶሎ ጨርሼ እና በአንድ ጊዜ አስታውሳለሁ አለችን ታሪክ ለብዙ ሚዲያዎች አጋርቻለሁና እንቁላል እየሸጥኩኝ በጧት በጣም በፍጥነት ካሽ ይሸጣሉ። ሌላ ጊዜ በዱቤ ነበር የሚሸጥ። እና አጋጣሚ ወደ 140 ብር አካባቢ ሽጫለሁ። ደስ ብሎኝ ከ4 ኪሎ ቱሪስት አካባቢ ወረድ ሲል ወሰን ሰገድ ግሮሰሪ የሚባል አለ። እዛ አካባቢ ስደርስ ቅርጫቴን ሳስቀምጥ ና አንተ ልጅ ይለኛል አንድ ትልቅ ሽማግሌ ማለት ነው። እሺ ምናምን ብዬ ደስ ብሎኝ 5 ብር እንካ አለኝ። ምን ነው ስለ ይሄንን ሄደ ማዲያ መኪና ቆማብኝ ነው ነጭ መኪና አለች ቆማብኝ ነው ሄደ ግዛልኝ። እሺ ምናምን ብዬ 6 ብር ደግሞ እንካ አለኝና 11 ብር ሰጠኝ። ደስ ብሎኝ እኔ 5 ብር ሲሰጠኝ ፊያሳ አካባቢ የሆነ ቅቅል ቤት አለ ቀይ ወጥ ቤት አለና 2 ቀን በላለሁ በቃ ከዛብር ለቤ በጣም ደስታ። ከዛ መጨረሻ ላይ ናናናና አለኝ። በመናምን አለው ስለኝ ያኔ ደግሞ እንደዚህ አይደለም የገጠር ልጅ ስለሆንኩ ገልጃጃ ነኝና እየሮጥኩኝ 140 ብር አለኝ እየሮጥኩኝ ወሰንሰገድ ጋር ደርሼ ልክ ማዳያው ጋር ስደርስ ሰውዬ ይዞብኝ ብሄድስ ብዬ እንግዲህ ከየትናይት ሲሄድ ሰውዬ የለም መኪናው ደግሞ ሌላ ነው። ያችን ብር ሊወስድ ነው ወሰደው። ከዛ በኋላ እንግዲህ ቀጥታ አንድ ሳምንት ወደ ጎዳና ይወጣውበታል። እኔም የዛን ሰዓት ላይ እንግዲህ ጎዳና ሄድኩኝ። ጎዳና ደግሞ ትቀበላለች፣ ሞክ ከፈለክ በቤንዚል ትቀበላለች፣ በጭፈራ ትቀበላለች፣ ይንከባከቡሃል፣ ያለብሱሃል፣ ይነግሩሃል ሁኔታዎች እንዴት እንደሚሰረቅ እንዴት እንደሆነ ምናምን። ግን አንድ ነገር በጣም የሚገርምሽ አራዳ ጊዮርጊስ አካባቢ ፒያሳ እነሱ የሚያደርጉትን ነገር ማየት ነው ደስ የሚለኝ እንጂ አልነካከውም። ከዛ በኋላ ተኛ እዚህ ጋር ምናምን አንድ ፋራ መጣ ይሉሃል። በቃ በጣም ማለትም ካላጨስ ከፋራ ነው ካልቃም አንድ እንደውም ከኔ ጋር ጎዳና የወጣው ልጅ ፋራው ሲባል
ፋርነቴ እኮ ጠፍቷል፣ ሲጋራ እኮ አጨፋለሁ ታዲያ እና እንዲህ አይነት ነገር አለ። እኔ ይሄንን ነገሮችን በሙሉ ትንሽ ሰርች አደረግና ከዛ ጠዋት ሄድና ማህሌት ላይ እንቅልፌ እንተኛለሁ እስከ 6 ሰዓት። ከዛ ደግሞ ቀን ደግሞ አልታይም እየፈለጉኝ ስለሆነ አጎቶቼ ያበር ጠፍቷል። ለካ ግን እነሱም ከ3 ከ4 ቀን በኋላ እኔ ነኝ ብዙ ነገር ምሰራላቸው እኔ ብመጣላችሁ እኔ ብመጣስ ደግሞ ይሻላል ብሎ እየፈለጉኝ ነበረ። እናቴ ደግሞ ከአባቴ ጋር ድጋሚ ተጣልታ የሰው ቤት ነው የምትሰራ። ከዛ ደወልኩላት አክስቴ ነፍሷን ይማራትና እሷ ጋር ሄደን ታረቀን ተመልሰን መጣንና ያሳለፍኳቸው በተለይ በእንቁላል ንግድ እጅግ በጣም ብዙ ጊዜ ከሰሬ ሌሊት ለምሳሌ እንቁላል ቅቅል ይሸጥ ነበር። እንደገና ደግሞ ቺፕስ ይሸጥ ነበር። በቃ የሚሰክሩትን ሰዎች እኔ ነኝ የማስብላቸው። በቃ እንቁላል በዳቦ ይበላሉና ያሳለፍኳቸው ህይወቶች በጣም አስቸጋሪዎች ናቸው። በጣም ምንም ጥያቄ የለውም። ጎዳና ላይ መውጣት እንቁላል ሽያጭ ራሱ ማለት መናቅ አይደለም፣ ስራ ነው እኮ። ግን በዛ እድሜ ያንን ነገር ለመስራት መሞከር ጎዳና ላይ ከመውጣት ይሻላል የሚለው ማሰብ ራሱ በጣም ትልቅ ነገር ነው። ከዛ በኋላ ታዲያ እንዴት ነው ወደ እግር ኳስ የመጣው? ከዛ በኋላ እንቁላሉን እኔም ከሰርኩኝ፣ አጎቴንም አከሰርኩኝ። በቃ ህይወት ተስፋ ምናምን መረረን። በርግጥ ድሮ ከነ ስለሺ ሰንጋ የሸኖ ልጅ ነው እሱም። እነሱ ሲሮጡ ኳስም ይጫወታል፣ ጎበዝ ነው በነገራችን ላይ። እና እኔም ኳስ እዛ ይጫወት ነበር እና እዚህ መጥቼ የኳስ ፍቅሩ ስላለኝ ክለቦችንም እንደዚህ ሞካከር ነበርና አሁን ምን አይነት ተስፋ ክለብ ገባሁኝ፣ የመንግስት ክለብ ገባሁኝና ከ150 በረኛ 5 ብቻ ቀረ እና አሰልጣኙ ጠራኝና ደፋርነ ጎበዝነ ከነዚህ ከ5ቱ አንተ ነህ የምትያዘው፣ ግን አንድ ነገር ማስተካከል አለብኝ። ምንድነው? ዝም የእጅ ወራ ያኔማ ቀላል ነው ብዬ ኳስ ገዝቼ ጃልሜዳ ስወረውር ለካ ተቀነስኩ። ስቀነስ ተናድጄ እንዲህ ወራ ብሎ አንዴ ድንጋይ ስወረውር አንዴ ኳስ ስወረውር እንዴት ይቀነሰኛል? ለካ እጅ ወራ ገንዘብ መስጠት ነው እንዴ? እኔም እኮ አልገባኝም። ጉቦ መስጠት ነው እና እኔ ታመጣለህ አንተ በዛ ጊዜ ምንም ነገር የለኝም፣ ግን በጣም አዘንኩኝ። እኔ ለወደፊቱ ባለሟተኛ ሆኜ አሰልጣኝ ብሆን እኔ ደግሞ እንደዚህ አይነት ነገር አላረግም እያልኩኝ በመሀል ግን ከዛ ክለብ መቀነሴን ተስፋ ቆርጬ ስለሆነ ከሆነ እና ብዙዎች ሆነን መሄድ አለብን ደቡብ አፍሪካ በእውር ድንበር ከቤተሰብ ገንዘቦችን ወስደን ጉዞዎችን ቀጠለን። እንግዲህ እስቲ በደንብ ግልጽ አድርገህ ንገረኝ። በቃ ያኔ ልክ ጉቦ መስጠት ስላልቻልክ ተቀነስክ። ከዛ እንዴት አሰብከው? በቃ ኦልሬዲ እንግዲህ እኔ እዛን ሰዓት ላይ 40 ብር ክፍያ አለው። በዛ ላይ ደግሞ በሳምንት 3 የትሬኒንግ ስላለ ምግብ ትበላለህ። እኛ ደግሞ 4 ኪሎ የምንበላው ከስረናል ብዬሻለሁ። የሆቴል ተረፍራፊ ምግቦችን ነው የምንበላ ካጎት ጋር ኦልሬዲ አጎቴ ኦልሬዲ ራሱን ችሎ በሌላ መንገድ ድልልና ይሰራል። ተረፍራፊ ነው የምንበላው። በዛ ላይ ደግሞ ረዳትነትም ጀምሬያለሁ። የታክሲ ረዳት ያው አልሸነፍም። 95 የሚባል ነበር የዛን ጊዜ ላይ እሱንም ደግሞ ሰርቻለሁ። ሳንቲም ዝርዝር አመት በዓል ሲሆን ደግሞ ችቦ ሰራለሁ። እንደገና ደግሞ አብዮት ጓደኛዬ ነው ነገራችን ላይ አንድ አብዮት እስክስታ ተዛውጆ ጎረቤት ፊት ለፊት ነን። እነሱ ጠላ ቤት አላቸው፣ እኛ ደግሞ አረቄ ቤት ከፈትን ደግሞ። ስለዚህ ሁለታችንም እንዋዋሳለን ማለት ነውና በጣም የሚያስቅሽ ነገር በቃ አንተ ፈጣን ስለሆንክ ለምንድን ነው ታዲያ አርት ውስጥ ለምን አትገባም ምናምን ሲል ምን ችግር አለ ምናምን ብዬ ይሄ ኳየር ድራምን ጀመርኩኝ። ዘውዲቱ ጀመርኩኝ 4 ኪሎ እዛው ደግሞ ኪና ሰፈር የሚባል ነገር አለ 17 ቀበሌ እዛ ጀመርኩኝ። ከዛ በኋላ ደግሞ ብርቱካን ዱባሌ ጋር ኃይልዬ ጋር ብጻት እንደው እንዴት ለመድከው? ግን በጣም በቃ የሆነ ነገሮችን እንትን ካልኩኝ በቃ ቀኑን ሙሉ ከሱ ጋር ነው ሙሉ በቃ ጫካ ሄዳለሁ፣ ከበሮ ይዛለሁ። ቀጥሎ ደግሞ ቀድሜ ማንም ምንም ሳይገባ ምናምን እና አስታውሳለሁ አንድ ጊዜ ሪትም አበላሽቼ አንድ ዘፈን አቤት ስል በቃ የመታኝ ምት እስከ ዛሬ ጨርሶ ሲወጣ ነው እንትና እንዳጋጣሚ የኔጌጥ የሚባል ዘፋኝና
እንደገና ደግሞ አሳ በለው ማናለ ሙርሽዲቦ በጣም ደግ ነፍሷን እንደው እግዚአብሔር ልጆቿን ይባርክና እሷም ለካ ካሴት ያወጣችው የሰው ቤት ሆና ነው። ድምጿም ጥሩ ሆኖ ይሄ በቃ የምትሽከረከረው ነገር ምናምን ዘመዶቻችን የነበርቱካን ዘመድ ምናምን ነች መጣ ይለመዳል አይዞ የሆነ ቦታ ላይ ምናምን እያለች እንታበረታታኝ ነበር። ኋላ ላይ እሷ ከፍታለች እዛው መናኸር አካባቢ ከሳንችስ እሷ ጋር ሰርቼዋለሁና ከዛ በተረፈ እንዳጋጣሚ አንዱ የሆነ እቃ ይጠፋና በእኔ ያሳብባል። እኔ ያላቅልሽም በቃ ዝም ብዬ ሲሄድ እሱ ነው ተባለ። በቃ ፖሊሶች መጡ። ጠያቂ የለኝም በቃ ሰው አላስታወሰኝም። እንደ እቃ ነው ተቀመጠ። ከዛ ከሆነ ጊዜ በኋላ የጠፋበት ሰው እቃውን አገኘ። ተዚህ ስላቸው ከ15 በኋላ ለካታት ሌባ ብለው አሳስረው ከዛ እቃው ሲገኝ ወይኔ እንሂድ ምናምን ተብሎ ያደራ እቃ ነው አስቀምጠኝ ተቀለ። ከዛ በኋላ ጥፋት ነው ተባለ። በቃ ከዛ በኋላ እሱ ስራ ማስጠላኝ። አሁን ስራውን አስጠላኝና አሁን በቀጥታ እነዚህ ነገሮችን እንትኑም አርቱም አልተስማማኝም፣ ንግዱም አልተስማማኝም፣ ሳይክልም አከራይ ነበር አልተስማማኝም። ሁሉ ነገሮች በቃ ጨለምልም ሲሉልኝ ከዚህ በኋላ መውጣት አለብኝ ከዚህ ሀገር የሚል ሀሳብ ውስጥ ገባ እና ከጓደኞቻችን ጋር ፒያሳ አካባቢ ሆነን ተመካከረን። በእውር ድንበር ብቻ ተነስተን ከዚህ ወደ ሱዳን ሄድ። ሱዳን ረጅም ቀን እንዴት ግን በጣም እኮ ከባድ ነው አይደል? ድሮ በተለይ አሁን እንኳን እየተለመደም ስለመጣ ይሄን ያክል ባህር ዳር ስንደርስ ከዛ ጎንደር በተለይ ምን አስታውሳታለሁ ማክሰኝት ነው ሐሙሰት የምትባል እዛ በእግራችን ሄደን ከዛ ደግሞ ጎንደር ከሄድን በኋላ ደግሞ መተማ ነው ይመስለኛል በዛ በኩል አደረግንና ኦሬዲ ሱዳን ገባን። ሱዳን ከገባን በኋላ ቋንቋው መቻል በቃ አረበኛ ምናምን ነው የሚናገሩትና አልቻልንም። የራሳቸው ቋንቋም አላቸው። ረዳትነትን ለመስራት ልጁ በጣም አንድ ልጅ አለ እዛ ቀድሞ እዛ ስራ መስራት የለመደ አልቻልንም። ከዛ መጨረሻ ላይ ተመካከርና የተወሰነ ልጆች ወዴት አላሊ ሸንዲ የምትባላለች አላሊ ሸንዲ የምትባል ከተማ ከአሳዋ ግድብ አጠገብ ነች። ከአሳዋ ግድብ ደግሞ ልክ ስታልፍ ደግሞ ሲና በረሃ ነው የምታገኘው። ሲና በረሃ ደግሞ የግብጽና የእስራኤል ድንበር ላይ ነች ያለችውና በጣም አስቸጋሪ ነው። ደላላች እጅ ገብተናል። እንደገና ደግሞ አሳዋ ግድብም ስታገኝ ያን ጊዜ ሲኖትራክ እንደው በግምት ከ800 ከ1000 በላይ ሌሊቱን በሙሉ ይሄንን አፈሩን ያፍሶ ወደ ግብጽ ነው የሚወስደው። ግብጽ ደግሞ በረሃ ነው አሻዋማ ናት። የኛንን አፈር ነው በቃ ከዚህ ይዞት የሚሄደው ነው በቃ በጣም ብዙ መኪናዎች ናቸውና አያስጠጉም። በሌላ መንገድ ግን ያው ደላሎች ወሰዱን። ከዛ በብዙ ቆይታ በብዙ ረሃብ ከብዙ ስቃይ ከብዙ በኋላ ደግሞ እስራኤል ገባን። እስራኤል ልክ ስንገባ እስራኤል ድንበር ላይ ደግሞ ተኩስ ተጀመረ። በጣም ጠንቃቆች ናቸው እጅግ በጣም ምንም የሚያመልጣቸው ነገር የለም። የእስራኤል ድንበሯ የግብጽ እንትን እዚህ ያለ ባንዲራ አለ። ወደ ግብጽ ተመለስንና ድንበር ላይ ስለተያዝን አመት ከ6 ወር ደግሞ ታሰረን። እዛው የእስራኤል ወታደሮች ናቸው። የእስራኤል ወታደሮች ለግብጽ ያሰሩ። ስለዚህ ግብጽ ላይ ነው የታሰራችሁት? ግብጽ ላይ ታሰር። እንደ አጋጣሚ የዲፕሎማሲ የአባይ ጉዳይ ያው ከግብጽ ጋር እንትን ይያዛልና የዛን ጊዜ የውጭ ጉዳይ ሚኒስቴር ይመጣና አንደኛው ልጅ ከዛ ውስጥ የባለስልጣን ልጅ አለ ሳማክራቸው ነው እና እሱን ሊጎበኙ ሲል እኛም ደግሞ ብዙ ኢትዮጵያኖች አሉ በቃ ወደ ሀገራችን መልሱን ምናምን ስንላቸው እንደ ክደት ነው የምትቆጠሩት ምናምን ተብሎ በቃ አለቀስንን። አይለመደንም ምናምናል። እዚህ መጥቶ ፍርድ ሊሰጠን ነው በቃ ወራዲ በልጁ ምክንያት ነው ማለት ወደ ሀገራችን እንድንመለስ ተደረገን። ከአመት ከ6 ወር በኋላ ስንመለስ ግን ደግሞ በጣም የሚገርምሽ ነገር ያው ካሜራ መጥቷል። ከካሜራ በስተጀርባ ወደ እስር ቤት ነበር የምንሄድ ነበር። እንዴት ልብሴን ቀያይሬ እንዴት ልብሴን አውልቄ በፊት አየር መንገዱ እንዳሁኑ አለ። አየር መንገዱ በፊት ሰውም ሲሸኝ ሰውም ሲቀበል ውስጥ ነው። አሁን ከሩቁ ቦታው ከውጭ የሆነ ምናምን ነውና የዛን ጊዜ አመቺነት ነገር ነበርውና የዛን ጊዜ ጽዳት ሰራተኛዋ ካሜራዋ እንዳሁኑ የተራቀቀ አይደለምና ጽዳት ሰራተኛዋን በደንብ አወራዋት። ኖርማል ሰልመን ሲየን የወጣውትና ጓደኞቼ 1-6 ወር 1 አመት ምናምን የታሰሩ ልጆች ሁላ ነበሩና እሷ አስመልጣክ ነው የወጣው? እሷ አስመለጠች። ምን ለብሰክ? የአጋጣሚ ሆኖ የዛ የአየር መንገዱ በፊት ጋውን እንዳሁኑ አይደለም ጋውን ነበር የሚለብሱት። አሁን በቃ ደንበኛ የተሰማቸው ተጽፈው እኔ ሴትዮዋን ባገኛ ተሸልማታለሁ ግን እስካሁን ድረስ አላቅም። የራሴን አስቀመጥኩኝ ወጣውኝ። ከወጣው በኋላ
እናቴ በጣም ያው ትፈልገኝ ነበረ። እሷም ደግሞ አሁን ያሉት አንድ እህትና አንድ ወንድምን አግብታ ኦልሬዲ እዛ ቃሊቲ አካባቢ ወልዳለችና እሷ ጋር ሄድኩኝ። ከዛ በኋላ ልብስ ምናምን ትንሽ ተገዛልኝ። ሰውነቴ የለም በቃ አመት እስቲ ግን ትንሽዬ መለስ ላድርግና የግብጽ እስር ቤት ላይ የነበረውን ነገር ብትነግረኝ ደስ ይለኛል። ፈተናው ምን መሰለሽ? አንድ ቋንቋ አትችልም፣ ሁለተኛ የተለያየ የአፍሪካ ሀገራቶች ናቸው ልክ እንደኛው። ሌላው ደግሞ ሽንት ቤትም እንደዚህ ነፃነት የለውም፣ ምግቡ አይስማማም። ምንም አይነት ካንተ ባህል ጋር ካንተ ሀሳብ ጋር የሚሄድ ነገር የለም። ሌሊት አብረህ እንደዚህ ቀን ተኝተ ሌሊት ይቀየሩብሃል። ሌላ ስሜት እኛ በዛ ማለታችን ትንሽ መሆናችን ነው እንጂ ጉልበት ከኛ ይበልጣሉ። ቋንቋ መናገር ካቃተ ልክ እዚህ ሀገር ካቦ እንደሚባል አይነት ነገሮች አሉና መላመድ በተፈጽሞ በቃ አቃተን እና እኛ የምንፈልገው ምን መሰለሽ በዛ ሰዓት ላይ ብንሞት እንደገና ደግሞ ከዚህ ስቃይ ቢቀርብን ምግብ ቢመጣ ምግብ አትወስድም። ይሄ የዓመት ባህላቸው ጊዜ እንደዚህ አረፋ ጊዜ የሚመጣል ምግቦች አሉ። ሌላው ደግሞ የአካባቢ ሰው አይታሰርም። የሚገርምሽ ነገር እንዳለ የሌላ ሀገር ድንበር ጥሶ ይመጣ ለዋለነት ደፍሯል ብለው ስለሚያስቡ ገለልተኛ ነው የሚያደርጉ። ፖሊሶች ስላንተ ጉዳይ የላቸውም። ከዛ ግቢ አትወጣም። ውጪ ይናፍቃል፣ ፀሐይ ምናምን ይናፍቃል። እና እሱ እጅግ በጣም ፈተና ነበር። ሌላው ደግሞ ቅያሪ ልብስ የለህም። ብቻ የምታየው ነገሮች በሙሉ ዳርክ ነው እንጂ ምንም ብርሃን የሚባል ነገሮችን አትመለከተም። ሌላው አሳዛኙ ደግሞ ከመሄዳችን በፊት በእስራኤል ወታደሮች ተመቶ ረዲ በቃ ልቡ ደፋር ነው ልጁ። አሁን ቤተሰቦቹ ሲያዩኝ ወይ እጄ ጠይቃቸዋለሁ ያለቅሳሉ። በቃ ተስፋ ያለው ልጅ በጣም ጭንቅላት ያለው ልጅ ነው እና ተባብረን አለመስራታችን ነው ብዙ የአፍሪካ ወጣቶች በየበረሃ እየሄዱ የሚቃጠሉት የሚሞት። ሁላችንም ተጠያቂ ነን ብዬ ነው የማስበውና ያ ልጅ እንደሚወደን ነግሮ ደግሞ የሞተበት አጋጣሚዎች እጅግ በጣም እዛው እያየን የኛም አብረ ዜጋ ይሁን ኢትዮጵያዊ ይሁን እንጂ በጣም ብዙ በተለይ ሱዳን አካባቢ ያሉት እንደዚሁ ከጅቡቲ የሚሄዱ ሁላ ነበሩና እንደዚሁ ሲሞቱ ምናምን በደንብ አድርገህ ትመለከታለና ከዛ ተመለስክ፣ እናትህን አገኘህ፣ አዲስ ልብስ ተገዛልህ። ከዛ በኋላ ከሱ በኋላ ያለው ነገር እንግዲህ ያው መኖር ያምርሃል ትንሽም ቢሆን። አሁን ምን ማድረግ አለብኝ ብዬ ያሰብኩኝ ቀጥታ አጎቶቼ ጋር ጓደኞቼ ጋር ሄዳለሁ፣ ጎረቤቶቼ ጋር ሄዳለሁ ብዬ ስመጣ ጤነኛ አልመሰልኳቸው። አንድ አክስቴ ጋር ሲሄድ ኩሽና ነው ያስቀመጠች። ዛሬ በቃ እሱ ነው ዘመዳችን ወንድማችን ምናምን ነው የሚሉትና ምን እና ወደዛ ተኛ የምታደር ከሆነ ልጆቹን በሽታ እንዳታስይዛቸው ሰውነትህ ምናምን ነው አይደል? አዎ ብዙ ቻሌንጆች ማግለሎች በጣም ደግሞ ቀጥታ የሆነ በሽታን ይጠሩልሃል። ወቅቱ ያለው በሽታ በቃ ይዞታል። በቃ ይሄ ነው ምንም የማይጠራ በሽታ የለም። እንግዲህ በሽታችን ያው ራም መሆኑን አያውቁትምና አለመብላት ነው ያ ነገሮች የተፈጠረው። በዚህ አጋጣሚ ወቅቱ ጥምቀት ነው። ጃልሜዳ ሄድኩኝ። ሰፊ ቦታ ያየሁት ገጠር ነው። እንዲህ በቃ ከብቶቻችንን ለቀን ጃልሜዳን አላቃትም እስከዛ ድረስ። እዛ ሲሄድ 44 ታቦቶች በጣም ይወጡበታል። አሁን ህይወቴ ታደሰ። እንደገና ራሴ መለስ አልኩኝ። ከዛ ሚካኤል ቤተክርስቲያን ያድራል። ሚካኤልን ከሸኘን በኋላ ምን ጭንቅላቴ ውስጥ ገባ? ተኝቼ ስነሳ ዛሬም ጃልሜዳ ሰው ይኖራል፣ ጃልሜዳ ሰው የለም። እየተላመድኩ ስመጣ የሰፈር ጸብ ደግሞ ይነሳል። የ4 ኪሎ የፒያሳ ድሮ የግሩፕ ጸብ የሚባል ነገር አለና እነዛ የሚደባደቡ ልጆችን ሰብስቤ ጃልሜዳ ይዣቸው መሄድ ጀመርኩኝ። ጃልሜዳ ይዣቸው በፊት ያው ሰልጥኛለሁ። በተስፋ መቁረጥ ነው የሄድኩት። እነዚህ ልጆችን እዛ ቁማርም እያጫወትኳቸው ምን እያልኳቸው ስፖርት ውስጥ እነሱ መክተት፣ እኔም ደግሞ እየረሳው መምጣት ጀመርኩ። መዋል እዛ መሆን ጀመርኩ። እንጫወት እያልኩ ነው በቃ እንጫወት እያልኩ እና አንድ የወረዳ የስፖርት ክፍል ኃላፊ ሲያየኝ ወረዳ ወጣቶች እኮ ውድድር በቅርብ ጊዜ አለ እና ለምን ቡድኑ ይዛገባ ምናምን ሲለኝ ደፋር ነኝ ችግር የለም ዝም ብዬ በቃ 11 መርጬ ነው ቦታ ማሳዝ የለም። ዲፌንስ ማለት እንደሆነ ሚድፊልድ አጥቂ የለም። ዝም ብዬ ሜዳ ውስጥ አስገባቸዋለሁ ሁሉንም። እዛ አጋጣሚ ሁለተኛ ደረጃ ወጣን።
እንዴ በቃ ድንገት ተሰብስበን በቃ ያው ጉልበተኞች ነን እንጮሃለን። የግሩፕ የሰፈር ልጆች ከቄራ ይዤ እመጣለሁ ምናምንና ህይወቴ መለሰች እና ፓስታ መብላት አየሁኝ፣ መኮረኒ መብላት አየሁኝ። ብር ስኬት ይመጣል እንትኖች ወረዳው ብር ይሰጣል። ያው አንዳንድ ብር ደግሞ የእንትን ይሰጣል እንደም የሻወር ይሰጣል። እኛ ደግሞ የምን ሻወር በማያለን አችን አንድ ብር ስፖርት ውስጥ እንደ ያለ እንደ ከጃል ሜዳ አለኝምና ከዛ ደግሞ ምን ተጀመረልሽ መሰለሽ ሰፈርም ድሮ ገጠርም እኛ ኮከብ በረኛ ነበርኩ። እንደኔ ጎበዝ የለም። ምናልባት እነዚህ ስቃዮች ሲመጡ ነው ትንሽ የኮረኩም። ነጋዴም ሰውን በጣም ያፈልፈላው ለደንበኛችን ነጠቀን የሚባል ነው። ሁሉ ቦታ ላይ ፈጣን ነኝ፣ ቶሎ ግን አልዘልቅበትም እንጂ አሁን እዚህኛው ላይ ደግሞ ምን ደሳለ ይመስል የአካባቢ ሰዎች ሲያከብሩ በቃ ለዋንጫ ያለፍንበት ጊዜ ሲሸከሙኝ ምናምን ይሄ በጣም ከመገለል እንደገና ወደ ሸክሙ ምናምን ከዛ ሰዎች እያቀረቡኝ መቃና ምናምን ቁርስ ብላ ምሳ ብላ በቃ ምሳና ቁርስ በፊት ምን መሰለሽ የመብላት አቅሙ አይደለም የማያት አቅም ነው። ከሆቴል ፍረፍራሪና እንደገና ደግሞ 4 ኪሎ አካባቢ ትየዋጌ የሚባሉ አሉ። ከጸዴ ለውሻቸው እሳቸው ጸዴ ሆቴል የሳቸው ነበር። ለውሻቸው ቃል ተገብቶላቸው ከውሻቸው ተሻምተን ነው ምን በላይ ነበረው እና ከእንደዚህ አይነት ህይወት ነው ያሳለፍነው። ምንም አይነት ነገር አይመስልንም በቃ ይዛን ሰዓትና አሁን ሰው ደግሞ እያቀረበ አሁን በቃ ዝነኛ መሆን እየታወቀ ይመጣ። ከዛ የዛው የራሴን ፕሮጀክት አቋቋምኩኝ። አንድ ባንክ ተጫዋች አብይ ይባላል እነ ታደሰ ጥላሁንም እኔም ማገዝ ጀመሩ። ከዛ እያልኩ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዚዳንት የነበሩ ጋሻ ፈወርቅ ኮርስ እንደወስድ አሁን ጃል ሜዳ ውስጥ ተቆጣጣርኩኝ። ውድድር ካለ መረብ የምሰቅለው ነው። የቢዝነስ ተቋም ማረኩት። እንደገና ጃል ሜዳ ስመጣ ኳስ ከኔ ነው የሚቀበሉት። እጅግ በጣም የሚደነቅ ሳይሆን የወንድ እግር ኳስ ከፍ እያለ አይሄድም። ብዙ ደግሞ ተቆርቋሪዎች አሉት። የሴት እግር ኳስ ደግሞ የዛን ሰዓት ላይ 3-4 አሰልጣኞች ነበሩ። እኔ 5ኛ በሆን ብዬ አጋጣሚ ደግሞ እንግዲህ ከስደት ከተመለስኩ በኋላ አዲሱን ፖሊሲ ለመማር ትምህርት ቤትም ገብቻለሁ። ኦልሬዲ ህይወቴም እየተቀየረ ነው። ሰውነቴም እየተስማማኝ ነው። ከህብረተሰቡ ጋር ደግሞ እንደ አዲስ ራሴን መስራት ጀመርኩኝ። ለውጥ መምጣት ጀመረና ሰውም ተቀበለኝ። ከዛ በኋላ የክፍል የሚማሩት ልጆችንም ምኒልክ ትምህርት ቤት ነበርና ክፍል የሚማሩት ልጆችንም የባታ ትምህርት ቤት ተማሪዎችን ሴቶችንም እንትናችን ምንድነው ማሊያችን ዩኒፎርም ነው። በቃ የቀደማ ምኒልክ የትምህርት ቤት ነው። በቃ የወረዳ ውድድር ትምህርት ቤት ሲባል እኔ እንደገና የወረዳው ራሱ እኔ አጋጣሚ የሴቶች እግር ኳስ 1992 ጀመርኩኝ። በጣም ይገርማል። ግን ሳትሄድብኝ እንዴት ማለት ከወንዶች ወደ ሴቶች እግር ኳስ ማለት የሴቶች እግር ኳስ ብዙ ጊዜ በእኛ ሀገር አይደነቅም፣ አይበረታታም። ሴት አይደለሽ ቁጭ በይ ነው ምናምን። እኔ ልጅ እያለ ልጆት ነበረ። ከዛ ግን እያደግን ስንመጣ ልክ ያልሆነ ነገር ይመስለናልና አይ ብለን እንተዋለንና እንደዛ በማይደነቅበት ጊዜ አሁን ትንሽ እኮ ይሻላል ከዛ ጊዜ እና እንዴት የሴቶች እግር ኳስ መረጥክ? የሚገርምሽ ነገር እንዴት መሰለሽ ይልፋሻዋ የምትባል ልጅ ይልፋሻዋ አያሌ ትባላለች። ባታ ትምህርት ቤት ነው የምትማረው። እኛ ደግሞ ቀዳማዊ ምኒልክ ነን። የትምህርት ቤቱ ላይ ሚኒ ሚዲያ ላይ የምቀርበው እኔ ነኝ። ማለትም በቃ ሯጭ ነኝ። ባቴም ሯጭ ነበር በነገራችን ላይ እና ኢሊጋ ስላሴ ጋር ወጣል። በጣም ኦሮሚያ ክልል ነው ወክሎ ማለት ነው። ሩጫ ላይ ምን ያለው ማሰልጠኑም ላይ ያለው እግር ኳስም ላይ ደግሞ ያው ወቅቱ ግብ ጠባቂ ነኝ። ቅድም ብዬሻለሁ አለው። ከዛ የወረዳው ትምህርት ቤትና እኛ ስንጫወት ለምን የወረዳው ትምህርት ቤትና ስንጫወት እቺ ጎበዝ ኳስ ተጫዋች ነች እና ከኛ ጋር ትጫወታለች እንትን ትላለች ምናምንና ጃል ሜዳ ሴቶች አሉ ለምን እዛ አላስገባሽ ሲባል አይ አንተ ሴቶችን እንድታሰለጥን ነው የምፈልገው። እኔ ተማሪዎችንም አመጣለሁ መስርት ብዙ ሰው እናገኛለን። እርግጠኛ ነኝ በሴቶች ደግሞ ጥሩ ደረጃ ትደርሳለህ ትለኛለች። ከዛ ደግሞ ማጥናት አለብኝ ጃል ሜዳ ሲሄድ 4 ቡድን እቺ ልጅና የኔ ትምህርት ቤት ተማሪዎችን በሙሉ ከ9 ሰዓት በኋላ ነው ወደ ጃል ሜዳ የወሰድኳቸው። አሁን እሷ ነች አይምሮ ውስጥ የፈጠረችብኝ። ሁለተኛ ነገር ደግሞ ዞር ስል 40 ፕሮጀክት ይወንዳል ጃል ሜዳ ውስጥ። የሴት ግን አንድም ፕሮጀክት የለም። ግን በግለሰብ ደረጃ ነፍሱን ይማራል አልቤሾ የካ ቅዱስ ሚካኤል የሚባል አለ፣ አዲስ ኮከብ የሚባል አለ። እንደገና ደግሞ አራዳ የሚባል ቡድን አለ።
እኔ ነኝ ከዛ ደግሞ ምስራቅ ሐረር ብዬ አንድ ቡድን በአርቲስት ቢታም ወርቁ አማካኝነት የመሰረትኩትና ምስራቅ ሐረር የተባለው የሀዲያ ሱፐር ማርኬት ባለቤት እዛ ሀገር ስለሆነች ግርዘል ትሰጠናለች በቃ በሷ ስም እናርገታው እሳቸው ግን ምንም አልሰጡንም እንኳን መስጠት አይደለ በስማ ብንጠራ ፎቶ ይደምሰጥ ምን ብናረግ ምንም ነገር አላለና ለድረስ ሄዳችሁ ከዚህ አስታውሳለሁ ልክ እንደዚህ ሰብሰብ ብለን ምስራቅ ሐረር ምናምን ስንል ሐረር ድረስ መጥቶ አይደክማቸው እንዴ ከዛ በኋላ የካ ክፍለ ከተማ በመዋቅሩ 1995 ጀመረ እዛ የዞን 4 ኃላፊ የነበረው አቶ አስናቀ ሰለሞን ነው ወደዛ ቡድኑን የወሰደው እኚ መሪ ወይም ደግሞ እኚ አቶ አስናቀ ሰለሞን የሚባሉት ከየካ ክፍለ ከተማ ወደ ሴንትራልም የሸጡ እሳቸው ናቸው ከሴንትራልም ወደ ንግድ ባንክ አሁንም ንግድ ባንክ አብረን ነው ያለነው ብሔራዊ ቡድን ደግሞ ሰመረጥም በሳቸው አማካኝነት ነውና እንግዲህ አሁን የሴቶች እግር ኳስ በዚህ ሰዓት ላይ ደግሞ ምን ገጠመን ፋይናንስ የፋይናንስ ችግር ሲገጥመን ያው መላው አለ ሁሉ ጊዜ እንግዲህ ምን እናርክ የሚለው ነገር ደግሞ ተፈጠረ ጸጉራቸውን እንቁረጥ መቼ የሆያው የጊዜ እንደ ወንድ ሴቶች እሺ እዛው የሆዬ መጨፈር ጀመረን ሆዬ ቆርጣቸው ለሱ ወንድ ነው የሚመስሉት በቃ ሆዬ አይወንዳር እዛው ሀሳቡ ራሱ እንዴት መጣልክ ወጣት እኮ አንዳንዴ መፍጠር ስለማይችል እንጂ ብዙ ነገር ከዛ ከተማውን በሙሉ ያዞርኳቸው ማታ ድንች ይበላል 7 ደረጃ አካባቢ ድንቻችንን በልተን ምናምን ከዛ አሁን ደግሞ እንቁጣጣሽ መጣች አለክ ቀሚሳቸውን ይለብሳሉ አበባይሽ የት እንሄዳለን መሰለኝ መርካቶ እንሄድና ሻሽ እንገዛለን ያው እግዚአብሔር የሰጣቸው ተክለሰውነቱም ሁሉ አለ ጸጉር ባይኖራቸውም ከዛ እንዳጋጣሚ ምን ገጠመን ወደ አፍሪካ ወርቅ ቤት ይመስለኛል እዛ ለካ ልጆቹን አይቷቸዋልና አበባዮች ስሉ ሌቦች ናቸው ምናምን ብሎ ልጆቹን ገጥገጥ እንዳጋጣሚ መከታተል ደስ ይለኛልና ያኔ 50 ብር ነው የሰጣቸው እንዴት ትለምናላችሁ ባለፈው ለምናችሁ እንዴት ለኳስ ብላችሁ እንዴት አንድ ሴት አንድ ወንድ ይሆናችሁ ምናምን ከዛ እኔ ከኋላ ደረስኩኝና አይደለም እነዚህ ልጆች እንደዚሁ ኳስ መግዣና አዲስ አበባ ኳስ ፌዴሬሽን አሰልጣኛቸው ነው አዘኑ በነገራችን ላይ ኢትዮጵያኖች ደስ ምንል ያው የደቦ ፍርድ እንዳለ ተይ ማዘን ላይም ጎበዞች ነው ከውስጥ ቢሆን አዘኔታው ደግሞ ደስ ይላል ከውስጥ አይደለም እና አዘነ 200 ብር ይዛን ጊዜ ሰጠን ጠቅላላ ስፖርት ደግሞ አንድ ሼክ ያሉ በጣም ምስኪን ናቸውና አሁን እዛ አካባቢ ስለፈረሰ ነው እንጂ እኔ ፎቶ ሁሉ ያለ ሁሉ ይሄ ልጅት እንደደረሰሳቸው ኳስ በየአመቱ 5 ኳስ ቃል ገቡልን ከዛ በኋላ ወደ የካ ክፍለ ከተማ ገባን ቀጥሎ ደግሞ ወደ ሴንትራል ገባን በጣም እዚህኛው ላይ ግን ልነግርሽ የምፈልገው ገና ሲደርስ የዶሮ ወጣ ከዛ ደግሞ ልክ ፋሲካ ደረሰ በግ በደንብ አድርገን እሱንም በደንብ በቃ ራሳችንን እንችላለን ከዛ ክረምት ላይ ለበሬው ሳንደርስ ስፖንሰር የሚያደርገን የካ ክፍለ ከተማ መጣ እንግዲህ ከዚህ ህይወት ውስጥ ነው የሴቶች እግር ኳስ አስተዋውቀን ፈታኝ ነገሮችን አስመልጠን እኔ በህይወት ስላለው ነው ብዙ ባለማተኞች በህይወት የሉም ወይ ደግሞ ወደ ሌላ ቦታ ዞር ብሏል ደግሞ ገንዘብም የለውም አሁን ነው ገንዘብ ያለው አሁን ነው ሰው የሚሻማበት አሁን ነው ለመውቀስም ለመሳደብም ምናምን የሚልበት እንጂ ያን ጊዜ ማንም የሴቶች እግር ኳስን የሚመለከት የለምና ይሄ ጊዜን ሁሉ አሳልፌ እዚህ ደረጃ ላይ ደርሻለሁ ማለት ነው በጣም እኮ የሚደንቅ ነገር ነው ማለት ሰው ለዓላማው ምን ያክል ዋጋ እንደሚከፍል ወንድ ጸጉር ላጭቶ ወንድ አስመስሎ ሆያሆዬ መጨፈር በየበዓላቱ በግ ዶሮ እየገዙ ደግሞ ክለቡን ለማሳደግ መጣር በጣም ትልቅ ነገር ነው ባትዘልቅበት ነበር የሚያናድደውና እንኳን ኖርክበት በጣም የሚገርም ነው ከዛ በኋላ እንዴት ወደ ብሔራዊ ቡድኑ መጣክ እንዴትስ ደግሞ ከዛ ረጅም አመት ደግሞ ንግድ ባንክ ነው ያሰለጠንክ ያለው በርካታ ዋንጫዎች ፈልተሃል እስቲ እናውራ ስለሱ ደግሞ አመሰግናለሁ በጣም ጥሩ እንደውም ከዚህኛው ጋር የሚያያዝ ነገር እንዴት መሰለሽ ብሔራዊ ቡድን ተደወለልኝ ብሔራዊ ቡድን አሰልጣኝ ዋና አሰልጣኝ ሆነሃል ተብዬ ማለት ደስ አለኝና እንዴት እንደመጣው ለነግርሽ አልችልም ልክ ስደርስ ምክትል ነህ አለ አላሱም ችግር የለም ይሁን እንደሄድን ተገኝቶ ልጆቹን በሙሉ ጠራቸው አንተ ስለምታውቃቸው እሺ ልጆቹን በጠቅላላ ጠራቸው እሺ በቃ የእናንተን እኮ ማኔጅመንቱ አልቀበልም ብለዋል እሺ ብዬ ለካ 50 ብር ደግሞ ከጓደኛዬ ተበድሬ ነው እሳን ደግሞ ሸኖ ልክያታለሁ ምንም እጄ ላይ ብር የለም
ከዛ መጨረሻ ላይ ማስታወቂያ ወጣ። አጋጣሚ ማስታወቂያ ሲወጣ እኔ ነኝ ተወዳድሬ አንደኛ የወጣሁትና ከዛ ብሔራዊ ቡድኑን ያስኩኝ። ብሔራዊ ቡድኑ ለአፍሪካ ዋንጫ ያለፈ የዛን ጊዜ ነው። በጣም ደስ ይላል። ብሔራዊ ቡድኑ የሉሲን ስያሜ ያገኘው የዛን ጊዜ ነው። ብሔራዊ ቡድኑ የዛን ሰዓት ላይ አቶ ሳህሉ ገብረወልድ ፕሬዚዳንት ነውና አልቅሶ ለሚቀጥለው ክለብ እንዲቋቋም አስደረጋለሁ ብሎ አሁን ክለቦች እንዲቋቋሙ ካደረግናቸው አንዱ ነው። ብዙ ፈተናዎችን ደግሞ እዛ ጋር አይቻለሁ። በጣም በሚገርምሽ ሁኔታ ይሄን ከዛ ደስ ብሎን ግብጽን ያሸነፍነው ተደወለልኝና ቁጭ ብዬ በቴሌቪዥን እያየሁ ሸኖ በአስቸኳይ ቅድም ቲቪ ላይ ወጥተ የተናገርከውን በዝርዝር ምን አልኩኝ ፌዴሬሽኑ እንደዚህ። ከዛ ሚዲያዎች ሰሙና እጅግ በጣም አዝኖ እኔ ያን እንዳላልኩ ማታው ዜናው እንደገሙት። ከዛ ደነገጠ የፌዴሬሽኑ ፕሬዚዳንት። በቃ ስራን ስራ ምናምን ተባልኩ። ልባረር ነበር ማለት ነውና ከዛ በተረፈ ደግሞ የካ ክፍለ ከተማ ውስጥ በነበርኩበት ጊዜ 3 ዋንጫ አገኘሁኝ። ቀጥሎ ደግሞ ሴንትራል 2 ዋንጫ አገኘሁኝ። ሴንትራልን 5 ዓመት ሰርቻለሁ። የካም 5 ዓመት ነው የሰራሁት። አዲስ አበባ ምርጥን ደግሞ 6 ዋንጫ፣ የኢትዮጵያ ንግድ ባንክ ደግሞ 16 ዋንጫ። በተለይ የኢትዮጵያ ንግድ ባንክ 8 የፕሪሚየር ሊግን የአሸናፊውና የጥሎ ማለፍና ሌላው ደግሞ በጣም የሚገርምሽ የሴት አሰልጣኝ በመሆን ብቻ ሴቶች ለዚህ ሀገርም ሆነ ለዚች ዓለም እግዚአብሔር ምስክሬ ነው ድምቀት ነች። ሴት ባይኖር የትም ደረጃ እንደርሳለን። ግን የኢትዮጵያ አመራሮች ከአፋቸው በዘለለ ለሴቶች እንደ ኢትዮጵያ ንግድ ባንክ ብቻ በክብር የሚያዩዋን ነው። 2013 ኬንያ ላይ ሁለተኛ ነው የወጣው። ሁለተኛ አይደል በምድብ አይደል የምንሸኘው። ታንዛኒያ ላይ 3ኛ ነው የወጣው። ሌላው ደግሞ ኡጋንዳ ላይ 2ኛ ነው የወጣው። ኢትዮጵያ ላይ ደግሞ ዋንጫ በልተናል። ምስራቅ አፍሪካ ካዘጋጀችው ትልቁ ሜዳሊያ ወሰድነው እኛ ነን። ሰው ግን የሚያነሳው በቅርብ ጊዜ ኬንያ ሄደን ከምድብ አላለፍንም። በጣም የሚገርመው እሱ ነው የሚያነሳው። ከዛ በተረፈ በእግር ኳስ የትኛው ነው ደግሞ ገቢ ያስገኘው? እኛ ታንዛኒያ ኬንያ ስንሄድ $30 አስገኝተናል። 20,000 ዶላር አስገኝተናል። $10,000 አስገኝተናል። ደግሞ ታንዛኒያ ስንሄድ ለክለባችን፣ ኡጋንዳ ስንሄድ ደግሞ $20,000 አስገኝተናል። ሀገራችን ላይ $30,000 አስገኝተናል። ሞሮኮ በሄድንበት ጊዜ $150,000 አስገኝተናል። ይሄንን የሰራን እንዳልሰራ የደቡብ ፍርድ ይፈረድባል። መቼ መሰለሽ አንቺ የምትመሰገኝ ወይም ደግሞ እኔ የምመሰገን እኔ በማልሰማበት ማንነቴን ባጣው በሞትኩበት ጊዜ ሰው ይጨፈረላል። እሺ ፕሮፌሽናል ተጫዋቾች ከኢትዮጵያ ንግድ ባንክ ነው የወጡት። ፕሮፌሽናል ተጫዋቾችን ኢትዮጵያ ንግድ ባንክ ነው ያመጣው። ኢትዮጵያ ንግድ ባንክ 14 ዓመት ስለ ውጤት ስላመጣውለት ከልጆቼ ጋር ተግባብቼ ስለሰራው ልጆቼ ደግሞ እግዚአብሔር ምስክሬ ነው ከወየወየ ከአዋዮች ስለወጣሁኝ እኔ ጋር ገብቶ መኪና የሌለ ሰው የለም። እኮ ባለ በኤጀንት ቲቪ ብቻ እንድትኖር ነው የሚፈቀድልህ። ቤት አላቸው። ሰፈሬ አሁን ለምሳሌ እኔ የምኖርባቸው አካባቢዎች ያጀቡኝ ስፖርተኞቼ ናቸው። ምክንያቱም እኔ ቤት ገዝቻለሁ፣ መታችሁ ቤት ግዙ፣ መታችሁ አይቶ ገዝቶ ዛሬ የቤት ባለቤት የሆኑት ቤት አከራይቶ የሚኖሩ ልጆች አሉ። ስለዚህ ለሴት ልጅ ማሰብ ለሀገር ማሰብ ነው፣ ለታሪክ ማሰብ ነው። አሁንም በሴቶች ላይ የሚደረገው እንክብካቤ ይቀራል። የእግዚአብሔር በረከት ፍቃዱ ነው። ዓለምን ዞሬያለሁ። አሜሪካን ከአንድም 2-3 ጊዜ ክለብ ሄዶ እዛጅ አስተምሮኛል። ላሊጋ ሜቶዶሎጂ ሌቭል 3 ሌቭል 1 ሌቭል 2 ብሔራዊ ቡድን 14 ዓመት እየተመላለስኩ ሰርቻለሁ እና አሁን ከኔ ብዙ ነገር ሰዎች የሚወስዱበት ነው። እኔ 26 ዓመት ነው በሴቶች ማሰልጠኔ እድሜ ሳይው ማለት ነው። ከዚህ በኋላ 4 ዓመት ብቻ ነው የምቆየው። መጽሐፍ ጽፍ ያለው ዶክመንተሪ ፊልም እንትን ብያለሁ ለትውልዱ ከወለድኳቸው ልጆቼ በበለጠ በደንብ አድርጌ ሰርቻለሁና ከወየሆየ አሁን እስከ 300,000 ብር መከፈል የደረሰበት ንግድ ባንክ ስንገባ 1500 ብር ነበር። ስራ 1500 ብር ነበር። አሁን እስከ 300,000 ብር እስከ 200,000 ብር ከ100,000 ብር በላይ እንደፈለገ ይደረጋል። በጣም ትልቅ ስኬት ነው እያሳየህን ያለው። በደንብ ተምሳሌት መሆን የምትችል ሰው ነህ። ለብዙ ሴቶች ተርፋል እንዳልከው። በጣም ሰምቻለሁ ደግሞ እንደ አባት እንደ ወንድም ነው ልጆቹን ሚይዛቸው። በጣም ይንከባከባቸዋል። ምስክርነትም ሲሰጡ ብዙ ጊዜ ይሰማል። ትልቅ ደረጃ እንዲደርሱ ለራሳቸው እንዲተርፉ
እንዲያልፉ ከእግር ኳስ ሜዳ ውጪ ራሱ በግል ህይወታቸው ስኬታማ እንዲሆኑ የተሻለ ቦታ ላይ እንዲወድቁ የምታደርገው አስተዋጽኦ ቀላል አይደለምና ይሄ ምስክርነት ነው። አንተ ባታወራውም ልጆቹ በደንብ ያወሩታል። ብዙ ቦታ የደረሱ ልጆች ስላሉ እነ ሎዛን ጨምሮ እንዴት አድርገህ እንዳመጣቸው እንዴት ዲሲፕሊን እንደምታስተምራቸው በደንብ ይታወቃልና ከዛ ግን ስለ መጽሐፉ አላወራንም። ዝም ብዬ አላልፈው። ምክንያቱም ከስደት እስከ ብሔራዊ ቡድን አሰልጣኝነት ይሄ ራሱ ምን ጊዜ አግኝተክ ነው እንደው ይሄንን ማለት 27 ዓመት አሁን በማሰልጠን አይደል? ስለዚህ በምን ጊዜ ጻፍከው? ምን አነሳስቶ ጻፍከው? ዶክመንታሪውንም አናንሳው። በተለይ ከእንቁላል ንግድ ጀምሮ ከዚህ ከሙዚቃ ጀምሮ ከአርቱ ጀምሮ ከትምህርት ቤት ህይወት ጀምሮ እንደገና ደግሞ ከባለቤቴ ጋር የተገናኙባቸው ያው የኔ እዚህ ስኬት ላይ ደረጃ መድረስ በጣም እናነሳዋለን። የእሷ ድርሻ ነውና የዛን ጊዜ 2 ልጆች ነበሩኝና አጠቃላይ ደግሞ የሴቶች እግር ኳስ የዛን ሰዓት ወደ ፕሪሚየር ሊግ የተሻገረበት ስለሆነ ፕሪሚየር ሊጉ 3 ዓመት ነው የዛን ሰዓትና መጽሐፌ ከወጣ 11 ዓመት አካባቢ ይመስለኛልና መጽሐፉ ደግሞ ትልቁ ነገር የሚጠቅመው ለምንድን ነው? ለትውልድ በጣም ጥሩ ነው። በቃ ምክንያቱም የኔን ታሪክ ያነበበ ብቃት ያለው አሰልጣኝ መሆን ይችላል። እኔ ብዙ ዋንጫዎች አመልጦኝ ነው ብዙ ዋንጫዎችን ያገኘኋቸው። ብዙ አልቅሻለሁ፣ ብዙ ፈተናዎችን አግኝቻለሁ። በተለይ አንደኛው ዋንጫ ሴንትራል ሳገኝ ኤታ ቅዱስ ሚካኤል ከመባረር አድኖኛል። ምክንያቱም እንቅልፍ እምቢ አለኝ። ሌሊት ተነሳሁኝ። የዋንጫ ጨዋታ ነበርና እንደነገው ግን ነገ ዋንጫ ካልበላ እዚህ ግቢ እንዳትገባ ተብሎ ደብዳቤ ተሰጠኝ። ይሄን አሁን እኔ ከምናገረው በበለጠ መጽሐፉ ውስጥ ረጋ ብዬ አስቤ ያው ንግድ ባንክ ነው ያሳተምልኝና ሰው ከዚህ ቢማር ደግሞ እንዳጋጣሚ ሆኖ ያን ጊዜ 3-2 እየተመራው ነውና እንቅልፍም መጥቶ ተኝቼ ደብዳቤ እየጻፍኩ ነበር። ግን እረፍት ተጫዋቾቹ ወጥተዋልና እረፍት ላይ እንቅልፌን ተኝቻለሁ። ኦሬዲ በቃ ደብዳቤ እየጻፍኩ ነው እና መንባረሪያህን በቃ መባረሪያ በቃ አብረን ይሰራናቸው 4 ዓመት የምትለው ነገር አለ። ቃላቱን ብቻ እየደረ ለካ በዛው እንቅልፍ ይላልና ፊሽካ ሲነፋ ቡድን መሪያ አረ ተነስን ቃመን ስለስንት ተነስል 3-2 ነው እናሸንፋለን ብዬ ምን ሞራል እንደመጣልኝ አላውቅምና ለልጆቹ ነግሬ 4-4 ወጥተን በፔናልቲ አሸነፈን። እኔም ከመባረር ደብዳቤም ተቀደደ። ስለዚህ እንዲህ ጀግናዎችን አውጥተ ፕሮፌሽናል አድርገ ጠንካራ አድርገ ማውጣት ነው የሚጠበቅብህና መጽሐፉን ከጻፍኳቸውና በአቤ ከቤ አማካኝነት ለብዙ አንባቢዎች ደርሷልና ከ25 ዓመት በኋላ ደግሞ የኮራ ልጅ የሚል ባለፈው ክብር ኢትዮጵያ ንግድ ባንክ በጣም ከፍተኛ ወጪ ያወጣበት ሌሎችም ስፖንሰሮች ነበሩኝ። በጣም ብዙ ህዝብ ባለበት ተመርቆ ብዙ ሚዲያዎች በጣም የተቀባበሉበትና ንስር ስፖርት ላይም አለ። እንግዲህ ድሉን ካገኘሽ ታይ በጣም ደስ ይለኛል። እሱንም በጣም ደስ በሚል በሚያምር ሁኔታ ተመረቀ። ኮራ ማለት በጣም የሚገርማቸው ፎቅ አይደለም፣ ተራራም አይደለም፣ ወንዝ ነው። ከዛ ወረድ ስትይ ደግሞ ሞሚና የሚባል አለ። እንደገና ደግሞ ሰንጋምቦካን ለገሮቢ ብሎ አባይ ነው የሚደርሰው። የሁሉ ተፋሳስ ነው አባይ የሚደርሰውና ምንጩ እኛ ጋርም አለ ማለት ነው። ስለዚህ ለአባይ አስተዋጽኦ አድርገናልና ቦታንም ለማስታወስ ሌላ ያላነሳ ነው ነገር ቤተሰብ ነው። ቤተሰብ እንግዲህ ምንም ጥያቄ የለውም፣ አጋዥ ነው፣ ደጋፊ ነው። ከባለቤት ጋር አጠራ አድርገን ስለ ባለቤት ስለ ልጆች እስቲ ንገረኝ። ደሸኖ ሲሄድ ከዚህ ልጅ ጋር ተዋወቀን። በጣም ልጅ ናት፣ በጣም ደግሞ አስተዋይ ናት፣ ስነ ስርዓት ያላት እጅግ በጣም መልካም ልጅ ናትና ከዛ ከብዙ ወጣ ውረድ በኋላ አዲስ አበባ እንድትመጣ አደረኩኝ። እሷ የመጣች ቀን አንድነት ኢንተርናሽናል ስኩል በዶላር ነው የተቀጠርኩት። ዶላሩ ትንሽ ቢሆንም 400 ብር ደሞዝ ነበር ለአሰልጣኝነት። 400 ብር ነበር ሴንትራል። እዛ 1400 ብር በረከት ናት ሚስት። ሴት በቃ አለማወቃችን ነው እንጂ ስለ እውነት እንደ ሴት እንደ ሚስት በረከት ያለው ሰው የለምና በሷ በቃ ደፋ ቀና እያልን አብረን እየኖርን ግን ህይወት መግፋት አልቻለም። ገንዘብም አልጠራቀም አለ። ከዛ የከተማ ኑሮም ከባድ ነው። ስለዚህ ምን መረጠን? ከዛች ያጠራቀምኳት 5000 ብር ስለነበረች 2000 ብር ተፈልጎ አረብ ሀገር እንድትሄድ በቃ እኔም በፊት ስደተኛ ነበርኩ። እሷንም ደግሞ ድጋሜ ወደ ስደት። የሚያሳዝነው ደግሞ እሷ ሄዳ በሳምንቱ እኔ ብሔራዊ ቡድን አሰልጣኝ ሆንኩኝ። የ3000 ብር ደሞዝተኛ ብፈልጋት ከዛ መጨረሻ ላይ
ያ ቡድን ለአፍሪካ ዋንጫ አልፎ ሻላሙዲን ደግሞ 5 ሚሊዮን ብር ሰጥቶን ተከፋፍለን አሁን እሷ ደግሞ እዛ ትንሽ ነበር የምትቀጠረው በሁለተኛ ዓመት ላይ ብዙ ገንዘብ ይሏታል በፍጹም ሞቼ እገኛለሁ መምጣት እመለሳለሁ ትንሽ ልትቆይ ፈለገች በፍጹም አይቻልም አልኳት መጣች ጋብቻችን 2005 ተጀመረ ተጋባን ከዛ ደግሞ ሰኔ 12 2005 ደግሞ ኤፍራታ ብርሃኑ ተወለደች አሁን የ7ኛ ክፍል ተማሪ ነች አፎሚያም ከ2 ዓመት በኋላ ተወለደች ብስራት ብርሃኑ ተዋደን ተከባብረን ተሳስበን ይሄ ሁላ ድል በሙሉ የሷ ነው አንደኛ በምንም ተአምር ምንም የቤት ችግርን በቃ አስቤው አላቀም ልጆችን በደንብ በስነ ስርዓት ይዛ ያሰልጣኝ ባህሪ እኔን ተረድታ ሁሉንም ነገር ይዛ የቻለችኝ እሷ ናትና እኔ ስለሆነት ከሆነ ለፍቃድ ይዘለቀ ያለኝ ክብር እጅግ በጣም ይለያል አንደኛ ሰላሜን አግኝቻለሁ ብዙ ነገሮችን እያየን ያደግን ልጆች ነንና ክብር ለእግዚአብሔር ይሁን እንግዲህ ብስራት ብርሃኑ ደግሞ አሁን 5 ዓመቱ ነው በጣም ደስ ይላል ስለዚህ 3 ልጆች አባት ብዙ ነገሮችን ተጫወትን ስለ ዋንጫዎች እናውራና መጨረሻ ላይ ደግሞ ስለ ወቅታዊ ጉዳይ ትንሽ ነገርም ትለናለህ 27 ዋንጫዎች 27 ዋንጫዎች በ27 ዓመት አገልግሎት በየአመቱ ራሱ ቢታሰብ ኩል ሆነ ማለት ነው በጣም ደስ ይላል ዛሬ እንደሆነም ቀረጻችንን ከማድረጋችን በፊት ጨዋታ ላይ ነበር 56ኛ ጊዜ ያለ መሸነፍ ነው አይደል ሳትሸነፉ 56 ጊዜም በቀጥታ እንኳን ደስ አለ ብዬ መጀመር ነበረብኝ አሁንም እንኳን ደስ አለ ስለ ዋንጫዎች እና በጣም ማትረሳው ሽልማት እሱን እናንሳና ስለ ወቅታዊ ጉዳይ አውርተን እንጨርሳለን አሁን ያሁኑም ባነሳሽው አርሴናል ቢሆን እኔ ብዙ ይወራል ይነገራል 49 ጊዜ ያሸንፋል አርሴናል አከሌ ሆኗል በቃ እንደው የውጪ አምላክ ይሆን እንጂ አሁን 56 ጨዋታ አለመሸነፍ 56ን በ90 ስታባዢው 540 ደቂቃ አለመሸነፍ ይሄ ለኔም ለክለቤም ለታሪክም እንዲቀመጥልኝ እጅግ በጣም ደስ ብሎኛል ዛሬም አንቺ ጋር ከመምጣቴ በፊት ከአዳማ ጋር ታጫውቼ 4-0 አሸንፈን የመጣሁትና በደስታ ነው ኢንተርቪውን ይሰጣል አልተወዘዘ በህይወቴ የማረሳው ኤፍራታ ከመወለዳ በፊት አንድ ወር ከደደቢት ጋር እየተጫወትን 2005 ዓመተ ምህረት በህይወቴ የማረሳው ነው እውነቴን ነው የምነግርሽና አንድ ለባዶ እየተመራን ነው 90 ደቂቃ አልቋል 5 ደቂቃ ተጨምሯል ዋንጫው ስሙ ተጽፏል የዋንጫ ባለቤት ደደቢት እግር ኳስ ተብሎ ማለት ነው ደቂቃው ግን አላለቀም ሽታይ ሲሳይ ክሮስ ያደረገችውን ረሂማ ዘርጋ ጎሉን አገባችው ከዛ በፔናልቲ ዋንጫውን አሸነፈን በዛ አመት ብቻ ያሸናፊዎች አሸናፊ ጥሎ ማለፍ 3 ዋንጫ ነው ይበላል የፊርማ የሚባል ገንዘብ የተጀመረበት ደሞዝ ደግሞ ንግድ ባንኩ ያስጀመረበት ለብዙ ልጆች ደግሞ እግር ኳስ የሥራ መስክም ነው ፓሽንም ነው መኖርን ተስፋ የፈጠረ ዋንጫ ነው የሴቶች እግር ኳስ በሁሉም ክለብ ተቀባይነት ማግኘት ብሔራዊ ቡድን ሳይመሰረት ነው ያለው ክለብ ሳይመሰረት አለው ምርጥ ቡድኖች የሚባሉ ሳይመሰረት ነው ያለው ይሄ ሁላ በኔ ህይወት እስካለ ድረስ ነው ብዙ ባለሞተኞች ደክሟል ብዙ ተጫዋቾች ደክሟል የደከሙ ተሰልጣኞችም አላዩም አሁን ኋላ ያሉ ልጆች ናቸው ወጣቶች ናቸው የመጡ ወይን እኔና ወይን ጥቂት ተሰልጣኞች ነን አሁን ያለ ነው ይሄን ሁላ እግዚአብሔር ሲያሳየኝ እምመኘውን ነገር ቻምፒዮንስ ሊግ ቢኖር ብሔራዊ ቡድን ቢኖር ምርጥ ቢኖር ክለብ ቢኖር ምናምን ብዬ ቡና ጊዮርጊስ ተብሎ ሬዲዮ ላይ ሲነገር ምናምን ቀና ነበር የምቀናውን ፍለፊት እግዚአብሔር አሳይቶኛል ከዚህ በኋላ ምንም የማየው ነገር የለምና እጅግ በጣም በሴቶች እግር ኳስ ደግሞ በህዝቡም ዘንድ በክለቦችም ዘንድ እንደገና ደግሞ ፕሮፌሽናል ተጫዋች በማውጣቴ ብዙ ደስታዎች ስላሉኝ የደስታዎችን አብዝቼብሻለሁ ይቅርታ እንግዲህ አረ በጣም ነው ደስ የሚለኝ ደስታ ነው እኮ እንዴ ስኬት ነው ተምሳሌትነት እኮ ይሄ ነው ትክክል በጣም ነው ደስ ያለኝ እኔ ደስታህን በደንብ ተጋብቶብኛል እንደምታየኝ በመጨረሻ ግን እናንሳ መሰለክ ምናልባት ወቅቱ የተገናኘንበት ወቅት በአጋጣሚ ሆኖ ስለ ሴቶች የእግር ኳስ ቡድን በኃይለኛው ትችት እየተነሳ ነው ሰሞኑን እንግዲህ በደንብ አንተም አንዳንድ መረጃዎችን ስትሰጥ አይቻለሁ ሲጻፍ ጽሁፎችንም አይቻለሁና የሴቶች እግር ኳስ ቡድን ሰሞኑን የገጠመው ነገር ምንድነው በጣም ህዝብ ተቆጥቷል እኔ የህዝብ ቁጣን በጣም ላከብር እፈልጋለሁ ምክንያቱም ለምን መሰለህ ባህላችን አይደለም ፈረንጆቹም ድሮ ይቋወሙ ነበር ከጊዜ በኋላ ወደ ህግ ማቀፍ ውስጥ አስገብቶ አሁን ትልቅ ቦታ ፋይናንስ ቦታ በጣም ይሄ የአውሮ መንደር በጣም የተንጋጋበት ስለሆነ ተቀብሉታል እነሱ እኛ ግን በፍጹም የሚቀፈን ስለሆነ በተነሳው ነገር ምሳሌ
በማህበራዊ ድረገጾችም እንደገና በሬዲዮም በተለያየ ነገር ላይ ይህንን ላነሱትም ለህዝብ ያደረሱትንም ክብር አለኝ። ሁለተኛ ነገር ደግሞ እኔ ምጸየፋለሁ። ይሄ በጣም አስደንጋጭ ነው። ከዛ ውጪ እንግዲህ ትንሽ ግርግሮች በሱ በጣም ይሄ ግርግሮች ደግሞ የሴቶች እግር ኳስ በቋፍ ነው ያለው። በጣም ሴት የሚጠላ በዚህ አጋጣሚ ደግሞ ልበቀል የሚል አለ። የኛ መግለጫ ግን እንደሱ አይደለም የሚለው ለህግ ይቅረቡ እንደዚህ አይነት ድርጊት የፈጸሙት በፊት ውስጥ ነበር የምንሰማ። አሁን ድምጻቸውን ሰምተናል። ለህግ ይቅረብ። ከሳሽ ማን ይሁን? ባለቤቶች ያላችሁ ኢትዮጵያ እግር ኳስ ፌዴሬሽን አለ፣ ስፖርት ኮሚሽን አለ፣ ሴቶችና ማህበራዊ ጉዳይ ሚኒስቴር አለ፣ ቀጥሎ ደግሞ ፖሊስ አለ። እነዚህ ስለሚመለከታቸው ስለሚያስተዳድሩን ሁሌ ብቻ ዝም ብለህ በመንጋ የሌሉበትን ሰዎች አካውንት ላኪ ያልክ እየለጠፍክ የምታደርገው ነገር ልክ አይደለም። ጫዎች አሉ። ጫዎች አሁን ሊሳቀቁብን ይችላሉ። እነዚህ ባለጌዎችን ግን ለህግ መቅረብ አለባቸው። እንዲሁ ግን ደግሞ አላስፈላጊ ንክኪ ወደዛ ዓላማ ያላቸው ደግሞ ወደ ማገገሚያ ይግቡ። ይሄንንም ደግሞ ክብርት ሚኒስቴርም እንደዚህ ይሄንን ነገር ሐሳብ ነው ያጋራችሁ። ቀጥሎ ደግሞ ይመከሩ። ትክክል ነው። በጣም እነዚህ ብሔራዊ ቡድን በፐርሰንት በተለያየ ነገር ባይባል ምን ያህል እንደሆነ እሱ ጥናትና ምርምር ስለሚፈልጉ ማለት ነው። ስለዚህ ይሄ የታመመውን ቦታ በደንብ ማከም እንዳለብን እኛ ባለማተኞች በተለይ ራሳቸው ደግሞ ንጹሃን ተጫዋቾች ጉትታ ይዛ መውጣት እንዳለባት ለምን የሴት ክፍል ሴት ብቻ ስለምትገኝ እኛ የወንድ አሰልጣኞች ደግሞ ስለምንቆጠብም ምክንያቱም ለነሱ ሞራልም በቃ መጠበቅ ስላለብንና ይሄንን ማድረግ ላይ ሁላችንም መተባበር መቻል አለብን። ነገር ግን ደግሞ የሴት እግር ኳስ ራሱ በቋፍ ነው ያለው። እንኳን እንደዚህ አይነት ችግር ገጥሞት ይቀርና ችግር ሳይገጥሞም ራሱ ለማድቀቅና ለማጥፋት የሚፈልግበት በከፍተኛ ሁኔታ የተንቀሳቀሰ ይላል። ይሄ እጅግ በጣም አስጠሊታ ቆሻሻ ነው። እግር ኳሱ ላይ ብቻ ነው ያለው ወይ? አይደለም። ከእግር ኳሱ ውጪ በትምህርት ተቋማቶችም በተለያየ ቦታዎች ይሰማሉ፣ በመንደርም ይሰማሉ። ይሄንንም በየአካባቢያችን ሰምተን ዝም ማለት የለብንም። አሁን እኮ እየተቀበልነው ነው። ናት እኮ ወይኔ ዛሬ ማን ገባ እኮ እያልን እያሰብን ነውና ይሄኛው ደግሞ በዚህ ደረጃ በኔጌቲቭ ደረጃ ደግሞ ማስተዋወቅስ ሲጀምሩት እኮ በኔጌቲቭ ነበር እኮ ሌላ አውሮፓ ሀገሮች ምናምን ስታይ በእንደዚህ አይነት ነገሮችን ነው። ስለዚህ አሁን ወደ እርምጃው ነው እንጂ ማስተዋወቁ ደግሞ ቢቆም ይሄንን ኔጌቲቭ የሆነ ነገር ደግሞ እንዲታወቅ በጣም ደግሞ በየቀኑ እየተናገርን እንደገና ደግሞ እንዳናስፋፋም እኔም በጣም ጥንቃቄ እፈልጋለሁ። በእኔ በኩል እንደ ኢትዮጵያ ንግድ ባንክ አሰልጣኝ 15 ዓመት እንዳሰለጠነ አሰልጣኝ አንድ ዓመት ኢትዮጵያ ውስጥ በነገራችን ላይ 15 አይደለም 3 ዓመት 4 ዓመት ራሱ ያሰለጠነ ያታገኝ እንደ ጃኬት እንደ ሹራብ ነው አሰልጣኞች የሚቀያየሩት። ድርጅቴም እኔም እንደገና የኔም ተጫዋቾች እንደዚህ አይነት ነገር እንቃወማለን። በቅርብ ጊዜ አደባባይ ላይ ወተን ሁላችን እንጋፈጣለን። በዚህ አስጸያፊ ነገር ውስጥ ያሉት እኔ ጋር ቢኖሩ ለህግ ከማቅረብ ወደ ኋላ አለ። ምክንያቱም በምንም ታምር ህብረተሰቡ ምን ያህል አጸያፊ መሆኑን አይተናል። ስለዚህ ህግ እስከሚወስን ድረስ ባንቾክል ባንሳደብ እግር ኳስ ተጫዋች ወይም ደግሞ ጸጉሯን የተቆረጠች ስናይ ድንጋይ መወርወር እንደገና ደግሞ መሳደብ ይሄ ድርጊቶችን ተቃውመናል። በአጭር ጊዜ ነገሮች ይቆማሉ። ፖሊስ በፈለገ ሰዓት ምርመራ እንዲያካሂድ እንደገና ጥቆማ የተባለችው ልጅም ደግሞ የኦዲዮ የቪዲዮ እንደገና ደግሞ የሰው ማስረጃ የቀረበባትን ልጅ ይዞ እንዲሄድ ኦሬዲ እንትን ብሏል። ሌላው ኢትዮጵያ እግር ኳስ ፌዴሬሽንም ቆራጥ ውሳኔ ነው የወሰነው። ከፊፋም ከተለያየ ቦታ ጫና ቢደርስብን ትውልድን ከሚገል ነገር ወደ ኋላ ብለን ይሄ ትውልድን ለማጥፋት ለእንደዚህ አይነት ቆሻሻነት ለእንደዚህ አይነት አጸያፊነት ከምንዳረግ እባካችሁ ብንቆጠብ። ህብረተሰብ መጸየፍ አለበት። እህትን እንዲህ ካረገች ወንድም ተጸየፍ፣ አባት ተጸየፍ። እሺ የፈለገችውን ብር ታምጣለህ። አካባቢ ህብረተሰብ ተጸየፍ። የሰሞኑን ቁጣውን የህብረተሰቡን አይተናል። ምን ያህል ከባህሉ ጋር ማሄድ ከወጉ ጋር ማሄድ ከሃይማኖቱ ጋር ማሄድ። እኔም እንደ አንድ ዜጋ ይሄንን ሳየው በጣም ነው የሚቀፈኝ። እኔ በጣም ነው በሚያስጠላኝ። እንዴትስ ተደርጎ ነው እንዲህ የሚደረገው? ይሄንን በጣም 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 እኔ በግሌ እንደ ኢትዮጵያ ንግድ ባንክ አሰልጣኝ እንደ ቀድሞ 14 ዓመት ብሔራዊ ቡድን እንዳሰለጠነ አሰልጣኝ ለሀገሬ እንደለፋው እቃወማለሁ። በጣም ነው ማመሰግነው። ይቅርታ ስሜታዊ ካደረኩ፣ ምክንያቱም እኛ የመጣ ነው በተምሳሌ ፕሮግራም ስለነበረ ያንተን ያለህበትን ያሳለፍከውን ከዛ አሁን የደረስክበትን ለብዙዎች ደግሞ ብርታትና
መጎበዝ ለዛሬ ጥንካሬ መሆንህን ለማሳየት ነው። በአጋጣሚ ግን ወቅቱ ተመሳሰለና የነበረውን ነገር ማንሳት ስለነበረብን ካንተም ደግሞ ብዙ ምላሽ የሚጠብቅ ሰው ይኖራል። እንዴት ዝም አለች እዚህ ጋር የሚለውም ነገር እንዳይነሳ ይሄንን ማጥራት ጥሩ ስለሆነ ነው። መተክ ከልጅነት እስካሁን ድረስ በህይወት ያለህበትን ታሪክን ስላጋራኸኝ ለተምሳሌ ተመልካቾችም ብርታት ስለሆንክና ምሳሌ ስለሆንክ እጅግ አድርጌ አመሰግናለሁ። እኔም በጣም እጅግ በጣም ደስ የሚል ፕሮግራም ሞዶ ካንቺ ጋር ይሄን ሁላ ቆይቼ እንዳወራና እንደገና ደግሞ ከህዝቡ ጋር እንድገናኝ ስለፈቀድሽኝ በጣም አመሰግናለሁ። እንግዲህ በ3 አመት ውስጥ ቀጣይ የማቆም ሀሳብ እንዳለክ ሰምቻለሁ። ግን ሀሳብን ልቀይር ትችላለህ አላቅም። 30 አመት ሲሞላኝ አቆማለሁ የሚለውን አይቻለሁ። እኛ ግን አሰልጣኝ ባትሆንም በሌሎች ስፖርታዊ ውድድሮች ላይ ልናይክ እንችላለን። ከዚህ በበለጠ ደግሞ የተለያዩ ነገሮች ላይ ልናይክ እንችላለን። እድሜ ረዝሞ ለልጆችህም ለሌሎችም ተምሳሌት ሆነህ እንድትቆይ ምኞታችን ነው። በጣም ነው የምናመሰግነው። እኔ በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ ዛሬ ከኮች ብርሃኑ ጋር የነበረን ቆይታ ይሄንን ይመስላል። ሳምንት ደግሞ በሌላ የተምሳሌት እንግዳ እንገናኛለን። መልካም ጊዜ